ስሜ አብነት ይባላል። እነሱ ደግሞ ጓደኞቼ ናቸው። ስዩሜ፣ ዳኒና እኔ ሶስታችንን በማደጎ ቤት ነው ከልጅነታችን ጀምሮ አብረን ያደግነው። ወላጅ፣ ዘመድ፣ እህት፣ ወንድም፣ ጎረቤት የሚባል ነገር የለንም። እነዚህ ነገሮች ለእኛ ልክ በሰማይ ላይ እንዳለች ላም በተረት ነው የምናውቃቸው። መተሳሰብ፣ መከባበርና መተዛዘን ያለበት። ሰርፕራይዝ! ይህ የመመረቂያ ሱፍ ነው። ቆይ ገንዘብ ከየት አመጣ? ይኸውላችሁ ቀድሜ ያዘጋጁት ነበር። ስትመረቁ ለአንዳንድ ነገር ሆናችኋል። ምን ነው ምን ያስፈልጋል? አሁን አንድ ሱፍ መግዛት ለአንድ ቀን ወይ ይህን ያህል ወጪ ማውጣት አግባብ አይደለም። አብዬ ደግሞ አታካብድ። በዛ ላይ ምንም ይሁን ከሰው አንሳችሁ እንድትታዩ አልፈልግም። እና ደግሞ የእናንተ መመረቅ የኔ መመረቅ ነው። ደስ ይላችሁ ይኩ አሁን ላይ ሁላችንም ከማሳደጊያ ወጥተን አንድ ሰፋ ያለች ቤት ተከራይተን እየኖርን ነው። እኔ ከዩኒቨርሲቲ በፖለቲካል ሳይንስ፣ ስዩሜ ደግሞ በአርኪኦሎጂ ተመርቀናል። ዳኒ ሁላችንም ታናሽ ነው። 10ኛ ክፍል እያለ ውጤት ስላልመጣለት ጥገና ተምሮ ከማዳሙ የመጨረሻውን ድጎማ ተቀብሎ ሞባይል ቤትና አክሰሰሪ እየሰራ ይኖር ነበር። አሁን እኛ ተቀላቅለነዋል። የእኛም ድጎማ ሰሞኑን ይገባል። ግን ምን እንደምንሰራ ፕላን የለንም። ወይም እንጣለ በቃ ለ20 ምናምን ዓመት ያደግንበት ግቢ ባዳ ሊያደርገን ነው ማለት ነው እንዴ? አሁን እንኳን ስትሄድ እኮ የሚያውቀው ራሱ አይመስላችሁም። እኔ ግን ይኸውላችሁ እነ ማዳም በዚህ ብር ብቻ ተንቀሳቀሱ ብለው የሚተውን አይመስለኝም። ይምሳሌ ስዩሜ አንድ ቀን እንኳን ዞር ብለው አያዩ። በቃ ኑሮ ተጀመረ በለኛ እላለሁ እንዴ። እኔ ብቻዬን ወጥቼ እንዴት እንደተሰቃየው እኔ ነኝ የማውቀው። ከማህበረሰቡ ጋር እንዴት ልግባባ? እኛ ስድለኛ አንቺ ቀድመሽ ለምደሽዋል። ታስተምሪናለሽ። ስዩሜ በቃ ሰዓት ደረሰ። እኔ የቀጠርኩ ሰው አለ። ምን ልታረግ ነው ዛሬ? ማን ነው የሚከፍለው? አሁንማ አበዛው፣ በእውነት አበዛሽ። ይኸውልህ ትምህርቱ ከዚህ ይጀምራል። አሁን እናንተ የተሰጣችሁ ገንዘብ የመስሪያ ብር እንጂ የመዝናኛ አይደለም። ባይሆን ሰርታችሁ ስታተርፉ ትጋብዙኛላችሁ። ማነሽም አይሳብ አይደለም። ፊታውራሪ የቀደሙት ምሳሌዎች ናቸው። አዎ 200 ብር ወሰድ። እኛ ጋር ያንተ የኔ የሚባል ነገር የለም። እንደኛ ነው የምናስበው፣ እንደኛ ነው የምንሰራው። በጣም እንተሳሰባለን። አንዳችን ያለ አንዳችን ምንም እንደሆነ ለራሳችን ቃል ገብተናል። የራሳችን መተዳደሪያ ደንብ አውጥተናል። ይሄ ነው በእናትህ ማታ እንዴ አቢ አይገርምም? ማነው ዛሬ መጨረሻ ላይ የወጣው? እኔ አይደለሁም። እኔ ነኝ፣ ግን ቀጠሮ ረፍዶብኝ ስለነበር ነው። አይደለ? አዎ ይኸውልህ ስዩሜ፣ ህግ ነው። አሁን ከሁለት አንዳችን እነጋ አጥፍተን ብንገኝ መቀጣታችን አይደለም? እና ይቅርታ ብንጠይቅ ልንማር ማን ይሰማል? ስዩሜ በቃ ቅጡኝ። ምንድን ነው ምግብ ስራ እንዳንለው ጠግበን አለ አይደል? አቢ ምግብ አይደለም። የሰው ልጅ ይኸውልህ ከስተቱ እንዲማር መቀጣት ያለበት ምንድን ነው? የማይወደውን ነገር ግባል። ስለዚህ ስዩሜ የማይወደው ምንድን ነው? ስፖርት። እንዴ 20 ኩሻፕ ነው እዚሁ ላጥ። እኔ ስፖርት እንደማልወድ እያወቃችሁ እንደዚህ አይነት ቅጣት አለ? አቤ
እንደውም ዛሬ እየዘፈነ ነው መቀጣት ያለበት። ባይሆን ምን የሚለውን ዘፈን ይዘፈንልን? የቴዲ ሰንበሬ ትላንትም እቀጣለሁ ዛሬም እቀጣለሁ ወዲያም እቀጣለሁ የሚለው እኛ ለመቁጠር ዝግጁ ነን። ጠበብ እጅን ጠበብ። ስዩሜ ትክክል። እጅን ጠበብ አድርግ። አንድ ዝቅ፣ 2 3 4 ቦነስ እሺ ውረድ። ይኸው አንድ ሲቀረኝ እኮ ነው። 8 ቁጥር የታለች? አንተ ደግሞ በቃ ሁሌ ለአንድ ሰው ነው የምትረተው አይደል? ዳዳዳ ቦነስ ነው። 2 ብርጭቆ ላፍ አድርግ። ይሄኔ ጨዋታው በዋውንልህ እንጂ በድራፍት ቢሆን ኖሮ 10ን ተሸንፈ ነበር። ጨምርለት። አረ እባክህ ዞር በል። አቃተኝ። ጠጣልኝ። ከአሁን አንተ እኮ አልተሸነፍም አልጠጣም አይደል? ምን ችግር አለው ብትጠጣ? አሸንፌም ቅጣቱንም አግዤ ይሆናል። ንገረኝ። እሺ ስሜ ታውቀዋለህ አይደል? አልቃሽ ነው። በቃ ጠጣለት። ምን ችግር አለው? አንተ አልተሸነፍክ እስካሁን። ብትጠጣልኝ ምን ትሆናለህ? ውሃ መድኃኒት ነው። ጠጣ። ሳብ በቃ እንዲህ አንተ ወዴ ሊፈነዳ እኮ ነው። ምንድን ነው? ቦታ ነው። ከሊዲያ ጋር ቀጠሮ። ሊዲያ ነቻ ማኔጅመንት ተማሪ ነበረችው። ክራሽ ቆይ ግን እንዴት በዚህ ሰዓት? እኔ ምንም አላወኩም። ደግሞ አትጩበት እባክህ፣ ተኝቷል። ቆይ እኔ የምለው ክለብ ነው እንዴ? እና ታዲያ እንደዚህ ሆነ ነው የምትሄደው? ምን ነው እንዴ አንተ? በኋላ ደግሞ ችስታ ነው ብለው ጋርዶቹ ከበር ላይ እንዳይመልሱ። እሺ። እና ምን ልልበስል? የዳኒ እንትን አለ ሸሚዝ ተቀምጧል። እሱን ለብሰህ ሂድ። አፍጥነው ሪፖርቱ ተበላ አልተበላ? አልተበላ። ለምን? በቃ እሷ ዝም ስትል እኔም ዝም አልኩኝ። ምናልባት ስሜት ከሌላት ብዬ እኮ ነው። አንተ በውድቅት ሌሊት የቀጠረች አብራችሁ እንደዚህ እንድትጸልዩ ነው? አይደለም እኮ መጀመሪያ ማፍቀሬን ሳነግራት ሌላ ነገር እኮ ላለማድረግ ነው። መጀመሪያ እንዳፈቀርኳት ልንገራት አይደለ? እንደሱ አይደለም። ይኸውልህ ብራዘር፣ ከአሁኑ ጠቅ ካላረክ በኋላ እንደ አባቷም ልታይ ትችላለች። ስዬ ምን ሆናል? ከዛን ቀን በኋላ እኮ በተደጋጋሚ ብደውልላት ስልኬን አታነሳው። በዛ በውድቅት ሌሊት እንደዛ እየተክለፈለፍክ ሄደህ ግንባሯን ስማት። በዛ ላይ የምታነሳ ይመስላል እንዴ? እና ምኗን ነበር መሳማኝ ነበረብኝ? ኧረ ጠየቀኝ አንተ። አይ ስዬ፣ ሌላ ነገር ላይ እኮ በጣም አራዳ ነሽ። እኔ ራሱ ስቀናብህ፣ ግን የቸከስ ጉዳይ አይሆንልህም። የእነሱን ጉዳይ ለኤቢ ብትውለት ይሻላል። አረ እንኳን ቀረችበት በእናትህ። አንተ አልገባም ነው የፈለገችው እኮ። አንተ ይህች ነገር ሲነሳ እንዴት ነው የሚያደርገው? አናደርግ። ሞክር። አሁን ግን ያ ሁሉ ሳቅ ቀርቷል። ከአቅማችን በላይ የሆነ ነገር ገጥሞናል።
ዳኒ የኩላሊት በሽተኛ ሆኖ አልጋ ላይ ከዋለ ወራቶች ተቆጠሩ። ዳያሊሲስ ለማድረግ በሳምንት 10,000 ብር እናወጣል። አንዱ ኩላሊቱ ፌል ስላደረገ ውጭ ሄዶ ንቅለ ተከላ ማድረግ እንዳለበት ተነግሮናል። አንዳንድ ጊዜ ሳስበው ይገርመኛል። ይህች ዓለም ለቀናዎችና ለጥሩ ሰዎች ፈጽሞ አትሆኑም ብዬ አስባለሁ። ዳኒ በጣም የዋህና መልካም ልጅ ነበር። በአቅሙ ሰው መርዳት ይወዳል። ግን ሰው ሲረዳ የነበረው ልጅ የሰዎችን እርዳታ እየጠበቀ አልጋ ላይ ተኝቷል። አሁን ላይ በሳምንት ግዴታ 10,000 ብር ያስፈልገናል። ሁላችንም ተጨንቀናል። የእሱን ሱቅና እቃዎቹን ሸጠን የሁለታችንን ለመቋቋሚያ ከማደጎ የተቀበልነውን ገንዘብ ጨርሰን እንኳን ለመድኃኒት ለሚበላ ነገር ምንገዛበት አጥተናል። ወዴት እንሂድ? እናት የለን፣ አባት የለን፣ አክስት፣ አጎት ወይም የኔ የምንለው ዘመድ የለን። 3 የሰው ድሆች። መድኃኒት ለመውሰድ የግድ ምግብ መብላት። እቤት ውስጥ ደግሞ ምንም አይነት ምግብ የለም። ቆይ ወይዘሮ አስቴርን እንጠይቃቸው እንዴ? እንደዛም አይሆንም። እሷን ከምንጠይቃት ከሱቅ ዱቤ ብንወስደው የሚሻለው። ከዛ ብር ስናገኝ እንከፍላለን። እሺ በቃ ሂድና አንተ ይዘና እኔ ማሳደገ ሄጄ ማዳምን ላናግራትና የዚህን ሳምንት ብር አላገኘንም። ስለዚህ የሆነ የሚተባበረን ሰው ትፈልግ አይሻልም? ምን አለች? እባክህ ማግኘት አይመስለኝም። ካገኘው እሞክራለሁ ነው ያለችው። ምን ማለት ነው? ለልጆቹ ከሚላከው ላይ ቀንስ አትሰጠንም እንዴ? ይሄ እኮ የህይወት ጉዳይ ነው። አዎ፣ ግን የአሁኑ ወር የልጆቹ ብር እስካሁን ባንክ ተጠቃሎ አልገባም። የሚቀጥለው ነው አንድ ላይ የሚገባው። እኛም ራሳችን ልጆቹን የምናበላው አተናል ነው ያለችኝ። ፈጣሪን ግን ምን አድርገነው ነው እንደዚህ የጨከነብን? አንተ ሳመጣ ምን አመጣለሁ? ሰውየው ገገመ። እባክህ መጀመሪያ ያለባችሁን ዕዳ ክፈሉ ብሏል። ሲወይ ወይ አንድ ሀሳብ አለኝ። ምን? ኮንዶም አለ እንዴ? ስታዩ ፋርማሲ ይመስላል እንዴ? እስቲ ቀና ብለህ ተመልከት። ሱቅና ሸቀጣ ሸቀጥ ነው እኮ የሚለው። ምን ሱስ ቢሆን ሸቀጥ አይደል እንዴ? ምን ታካብዳለህ እንዴ? እስቲ ፖስት ፒል አለ? እሺ ንገረኝ። እሺ ሰውዬ የተግባባን አይመስለኝም። ማለት ሰውዬ ያማል። አረ በእናትህ አስቀልደኝ አንዳንዴ እንኳን እንዴ አንተ በእናትህ ልቀልድበት አስቀልደኝ። ምን ሆናል እንዴ? ይኸውልህ እንደው ማታ ዝም ብዬ ተኝቼ ሳስበው በየሱቁ እንዲህ አይነት አገልግሎቶች ቢሰጡ ማህበረሰቡን ከአባላዘር በሽታ፣ ከኤችአይቪ ኤድስ፣ ከድንገተኛ እርግዝና መከላከል ይቻላል ብዬ አስባለሁ። አሁን ለምሳሌ እሺ ያን እንትን ነው አይደል? ምንድነው ፔንሲዮን ነው አይደል? በየቀኑ ምን ያህል ሰው የሚመላለስ ይመስላል? አረ በጣም ብዙ ሰው ነው የሚመላለሰው። ሲተኛ አይደል እንደሚውለው ሰው። እንደው በግምት እስከ 70 ሰው የሚገባ ይመስለኛል። አብሶ ቅዳሜና እሑድ ስፍር ቁጥር የለውም። እንደ ህዝብ ሽንት ቤት ነው በር ላይ መሰለፍ የሚቀራቸው። ሉክ አየው፣ አንተ እዚህ ኮንዶምና ፖስት ፒል መሸጥ ብትጀምር ምን ያህል ተርፋማ እንደምትሆን አስበዋል? እሺ ቆይ እዛ ፔንሲዮን ቤት እዛ አልጋ የሚያከራየው ልጅ ታውቀዋለህ አይደል? ለሱ ኮሚሽን ታስብለታለህ። በቃ ከዛ በኋላ እዛ እየሄዱ ኮንዶም አለው እያሉ ሲጠይቁት አይ ኮንዶም እንኳን እዚህ የለም እዛ ሱቅ ሄዱና ጠይቁ ብሎ ይመልሳቸዋል። የዛ ጊዜ ምን ሆንክ ማለት ነው።
ትርፋማ ሆንክ በእጥፍ ትሸጣለህ ማለት ነው። አንተ ልክ ነህ። አንዱ እሽግ 4 ፍሬ ነው የሚይዘው። ስለዚህ በፍሬ ብሸጥላቸው ይገዙኛል ማለት ነው። ኦፍ ኮርስ that's it። ምክንያቱም የቆመበት የቆመ አያዩ የሚሉ ነበር ፊት አውራሪ ደጀኔ። አዎ ኦፍ ኮርስ አልጋ የሚያስዘው እኮ ጀለሴ ነው። ታዲያ ሜዳውም ያው ፈረሱም ያው እኔ ደግሞ ያው ሰዎችን ማገዝ መርዳት ባለኝ እውቀት እንዲጠቀሙ ማድረግ ደግሞ ስለምወድ ነው። በጣም አመሰግናለሁ ወንድሜ። ምን ልቀጣ? የሰው ክሬቲቪቲ ዝም ብሎ አይወሰድም። ያው ደስ ያለን ተቀጣ። እሺ ፒስ ይመችህ። እሺ ያረጋል። በቃ ባይሽ አትጥፊ። እንዴ ቀላል ይባላል። ስማ ሰውየውን 500 ብርም ተቀብየዋለሁ። አንተ በዚህ ጭንቅላት እኮ ማለት ነው የሆነ የፖለቲካ ፓርቲ አቋቁመ ስትራቴጂ ብትነድ የመጀመሪያ ጊዜ ፓርላማ ስትገባ ጠቅላይ ሚኒስተር ነበር የሚያደርጉ። ኧረ በእናትህ አትሽወድ። አንተ ይኸውልህ ስትራቴጂ የሚነድፉት ሳይሆን ነው የሚመረጡት። ወሬኛ ትበል። ሄሎ ማዳም። አረ ችግር የለውም ማዳም፣ ለአሁኑ ብቻ ነው። ለሚቀጥለው አናስቸግርም። ችግር የለም። እሺ ምን አለች? ለአሁኑ ስፖንሰር ተገኝቷል። ትከትፎ መቀየር ተገኝቶ ስፖንሰር ነው። ገና መጀመርከው። ይህ ራሱ በግድ ቆቆይ ዋጥ እሱን አትቀልድ። በምግብ ነው የምትቋቋመው። መዝሙር ተበልሽ። በቃኝ ዳዬ በቃኝ። ጓዶች ተው ትላለህ እንዴ? ጓዶች በጣም አድርጌ አመሰግናለሁ። ለእኔ ስትሉ ብዙ ችግሮችና መከራዎችን እያያችሁ ቆይ ምን አደረግልህ? እስኪ ምንድን ነው የምትለው? አውቃለሁ በጣም ትወዱኛላችሁ። ከዚህ በላይ ግን ራስ ወዳድ መሆን አልፈልግም። ሰርታችሁ ራሳችሁን ለመቻል የተቀበላችሁት ገንዘብ እኔን አሳከማችሁ ጨረሳችሁ። አሁንም እኔ ዲያሊስ እንዳደርግ ሰው እያስቸገራችሁና እየለመናችሁ እንደምታመጡ አውቃለሁ። ከአሁን በኋላ ግን ሁሉም ነገር ይበቃል። እኔ የፈጠረኝ አምላክ ከዚህ በኋላ እንደፈለገ ያድርገኝ። ስዩሜ ከአሁን በኋላ ማንንም ማስቸገር አልፈልግም። ምንድን ነው የምትለው ዳኔ? ቆይ እኛ እንደዚህ የምንባባል ሰዎች ነን? ንገረኝ። ነን ወይ? ዳይ እኛ ማለት በረሃ ውስጥ የተጣልን ብቸኛ 3 ዛፎች ነን። ይገባኛል። ተስፋ ለሌለው ነገር ከምንደክም ብዬ ምንም ይሁን ምንም ቅድም ሆስፒታል ውስጥ ዶክተሩም እንዳለ ታውቃላችሁ። አቤ አንድ ኩላሊቴ ካልተቀየርኩ በህይወት እንደማልቆየው ይነገረኝ። ይኸውልህ ደግመህ ይህን ነገር እንዳትናገረው። እኛ እያለን አንተ አትሞት። ጓዶች እውነታውን እንመን። ግዴን ለምን እንቀበለው? በዚህ ዓለም ውስጥ በጣም ዝቅተኞች ድሆች እኛ ነን። ፈጣሪም አላግዘናል።
ስዩሜ ያለ ወላጅና ያለ ዘመድ አዝማድ አድጌ ጭራሽ ደግሞ ይዋስ ብሎ የማልችለውን በሽታ ነው ያሸከመኝ። ለዚህ ነው ምንም መፍጠር አንችልም እላችሁ። ይገርማል። ለሁላችንም ተስፋ ሲሰጠን የነበረውና ተስፋ የማይቆርጠው ሰው ተስፋ ቆረጠ። ቅርታ ምንም መፍትሄ በማንችልበት ነገር ላይ ከምን ደክም ብዬ ነው። እባካችሁ ጓደኞች እኔን ተወኝና ኑሯችሁ ኑሩ። ለማን ነው ምንተው? ለማን ነው ምንተው? እስከ ቻልን ድረስ እንሞክራለን። በቃ ፈጣሪ የለያየን ጊዜ የለያየን። ትዝ ይላችኋል በልጅነታችን እናደርግ የነበረው? የኛ ልጅነትማ እንዴት ይረሳል? ለክሪስማስ ስዩም ማዳም ቸኮሌት፣ ልብስ፣ ደብተር ምናምን ታመጣለች። ማለት ነው የሁላችንን ነው የምንቀላቅለውና እኩል ነበር እንካፈል ነበር። የአንዳችን ሳይመጣ ሲቀር የሁለታችን ለሶስት እንካፈል ነበር። አሁንም ያው ነው። ሰማይ ዳይ ቁሳቁስ ብቻ አይደለም የሰውነት አካላችንን ከፋፍለን ቢሆን እኩል እንጠቀማለን። እሺ እውነት ነው። የአንዳችን ሞትና ህመም የሌላችን ሞትና ህመም ነው። አንዳችን ያለ አንዳችን ምንም ነን። ወቅሺ ይኸውልህ ከዚህ በኋላ ግን እንዲች ብለህ እንዳታስከፋ ስዩሜ። አቤ በጣም ይቅርታ። ምንም ነገር መፍጠር በማንችልበት ጉዳይ ላይ ከምን ደክም ብዬ ነው። ሁላችን አይሰጥም። ደግሞ ፈጣሪ አንድ ነገር ሲያደርግ በምክንያት ነው የሚያደርገው። ምናልባትም ሊፈትነን አስቦ ሊሆን ይችላል። አዳሬን ሳስብ ነበር ያደርኩት፣ ግን የመጣልኝ ሀሳብ አንድ ብቻ ነው። ምን ሀሳብ መጣልህ? ከሁለት የአንዳችንን ኩላሊት መሸጥና ወጪውን መሸፈን፣ የአንዳችንን ደግሞ ለዳኒ መለገስ። አዎ እሱ የመጨረሻ አማራጫችን ነው ሊሆን የሚገባው። ስዩሜ ምን አይነት አማራጭ? በዚህ ወር እኮ ቀጠሮ ያዝነው ዲያሊሲስ ለማድረግ ወይ ደግሞ ንቅለ ተከላ ለመስራት ነው አይደል? አዎ ግን ቀኑ እስኪደርስ ይኸውልህ የየቀኑ ወጪዎች በጣም አሳሳቢ ናቸው ስዩሜ። ሁለታችን ተኝተን እሺ ማን ይሯሯጣል ነገሮችን ያሳካል? ንገረኝ። እሱማ ልክ ነህ። በምንም ይሁን በምን እስከ ቀጠሮ ቀን ያለውን የዲያሊሲስ ወጪውን መሸፈንና ለቤት አስቤዛ የሚሆን ነገር ማዘጋጀት ያስፈልጋል ስዩሜ። እሺ ምን እናድርግ? መስራቅ? ምን? እሺ ምን እናድርግ ስዩሜ? ፈጣሪን እንደምታየው ነው፣ ሊረዳን አልፈለገም አይደለም ስዩሜ። እሾህም በሾህ ነው ስዩሜ። እንዳንለምን ሰው ግራ ገብቶታል። ምንም ሊተባበረን አልቻለም። ይሄማ በጭራሽ አይሆንም። ፈጣሪ የማይወድን ስራማ መስራት የለብንም። ምግብ ስንሰርቅ ነበር ይህን ማሰብ የነበረብን። ይኸውልህ ስዩሜ በደንብ ማሰብ አለብን። በደንብ እሺ ጀመርን ይባል እኛ ብንያዝ ዳኒ ምን ይውጠዋል? ህዝቡም ይቺ ሀገርም ለእኛ ሆድና ጀርባ ናቸው። ሀገር ውስጥ ስንት ባለሀብት እያለ ያሳደጉና ያስተማሩ የውጭ ዜጎች ናቸው። ስለዚህ ስዩሜ ለማንም ቅንጣት አልመጨነቅ አይገባም። እሺ እሱን አውቃለሁ፣ ግን ሪስኩ ይበዛል። አታስብ፣ ረቀቅ ባለ መንገድ ነው የምንሰርቀው። እሺ አንተ ካመንክበት ይሁን፣ ግን በጭራሽ ዳኒ ማወቅ የለበትም። ሁኔታዎችን ቀድመ መነጋገር ይኖርብናል። እንደ አዲስ አበባ ሌቦች በገገማው አይደለም። እሺ ቀድመን ፕሮፖዛል እንድፋለን። እሺ እንዴት ነው የምናደርገው? ምንድን ነው የምንሰርቀው? የተለያዩ ቴክኒኮችን እንጠቀምና ደህና የሚባሉ ስልኮችን እንሰርቃለን። በቀን አንድ ስልክ ሰረቅን ማለት በሳምንት ስንት ሆነ ማለት ነው? 7 ስልክ። ስለዚህ አንዱን እንኳን በትንሹ በ5,000 ብር ብንሸጠው በሳምንት 35,000 ብር፣ በወር ደግሞ 140,000 ብር ይመጣል። አሃ
ስለዚህ በአንድ ወር ውስጥ የዳኒን የዲያሊሲስ ችለን የምግብን ወጪያችንን እንሸፍናለን ማለት ነው። ቀጠሮ ከ2 ወር በኋላ ከተባለ ደግሞ ነገሮችን በአንድ ጊዜ መጨረስ እንችላለን። ግን ይኸውልህ ቅድመ ዝግጅት ማድረግ ያለብን ይመስለኛል። አዎ፣ ስለዚህ ሞተር ወይም መኪና መከራየት ይኖርብናል። ቆይ ማን ያከራየናል? በምን መታወቂያ? ከዳኒ አጠገብ ያለው ከሱ አጠገብ ያለው ማን ነበር ስሙ? እዮብ። በቃ እሱን እንጥራውና እናማክረው አይሻልም? ያ አቀባባዮችን እንዲያገናኘን ይሻላል። ምን ይታወቃል? እሱማ ልክ ነው። ስልኩ አለኝ፣ ደውዬ ምን እንደሚል እንስማው። እዮብ ዳኒ እንዴት ነው? ይቅር በሉኝ፣ ያው እንግዲህ ስራ ይበዛል የመጣው ሳልጠይቃለሁ። ዳኒ በጣም አሞታል። በጣም ነው የሚያስፈራው። አይዟችሁ እንግዲህ ፈጣሪ ያውቃል። እግዚአብሔር ይማረው። በሰላም ነው የፈለጋችሁኝ? የሆነ ነገር ልናማክር ነበር። ምን ነበረ? ለሕክምናው በጣም ብዙ ገንዘብ እንደሚያስፈልግ ታውቃለህ። ያን ገንዘብ ደግሞ አሁን ባለን ሁኔታ ማሟላት አንችልም። ገብቶሃል እዮባ? አዎ። እና ምን ልረዳችሁ? ገንዘብ ለማግኘት በጣም ብዙ ቦታ ነው የሄድነው። በጣም ብዙ ሰዎች ጋር ነው የደረስነው፣ ግን ገንዘቡን ማግኘት አልተቻለም እና የመጨረሻ አማራጭ ብለን ያሰብነው እሱን መጠቀም ነው አሁን ያስብነው። ምንድን ነው? ያው ለመስረቅ። ምን መሰለኝ እኛ የምንሰርቀው ማለት ነው ከፍ ያለ ነገር ምናምን አይደለም። ስለዚህ እዮባ ምን መሰለህ፣ በጣም ብዙ ሰዎች ጋር ደረስነው እና ገንዘቡን በቀላሉ ማግኘት አልተቻለም። ሰዎች ፊት በቃ የሚያውቁም ሰዎች እንኳን ሊተባበሩን ፈቃደኞች አይደሉም። ገብተዋል? በፍጹም ይስማማል ብዬ አላሰብኩም ነበር። ምኑን? ተቀባዮቹን ማገናኘቱ ነው። ሳያ ለእኛ ሲል እኮ ሳይሆን ለራሱ ሲል ነው የሚያደርገው። ይሄን እኛ አንድ ስልክ ስናገኝ ቢያንስ ከስልኩ ላይ ግማሽ ያህል ዋጋ ያገኛል። ገብቶሃል? ደግሞ ያን ያህል ሪስክ ላይ የሚጥለው ነገር አለ። ይሄ ምን ከባድ ነገር ነው ቢሆን ዳኒ እንዴት ነው? ቀለል አለ? ምንም አይደል። እማማ ሲል መጥተው ነበር። ኧረ ምን ምግብ ይዘው ልመጡ እንዴ? ምን ምግብ ይዘውልኝ ይመጣሉ? ቤት ኪራይ በሰዓቱ የማከፍሉ ከሆነ ቤቴን ለቃችሁ ውጡ፣ እኔም የምተዳደረው በዚህ ነው ብለውኛል። ሄዱ። ምን? የምርህን ነው? እኔም በጣም ነው የገረመኝ። የእናቴ ምትክ የምላቸው ሴትዮ እንደዚህ ካሉ እግዚአብሔር ውስጥ ከሰው እንዴት አይርቅም። የሁሉ ውለታ ረስተው ያኔ ታመው እንኳን እኮ አንተ ባደርስላቸው ሞተው ነበር። የሰው ነገር ይገርማል። ለዚህ ማህበረሰብ ውለታ መዋልና መጥቀም ሳይሆን መበቀል ነው የሚያስፈልገው። እንደውም አንተ ሳታውቀው አንድ ነገር ወስንና። ምንድን ነው እሱ? ሰሞኑን የምናመጣቸው ምግቦች እየሰረቅን ነው እናመጣቸው የነበረው። አሁን ደግሞ የተለያዩ ነገሮችን እየሰረቅን የዲያሊሲስ ወጪውን ለመሸፈን የተስማማነው። ይሄ ጭራሽ አይሆንም፣ ፈጽሞ እንዳታስቡት። ምን እና ምን እናስብ? ሌላ የመፍትሄ ሀሳብ አለ? ፈጣሪም ሰውም አገሪቱ ምንም አላደረግላችሁም ካሉ ያለን አማራጭ ምንድን ነው ንገረኝ። እሺ እኛ አንተን ማጣት አንፈልግም። እስኪ በደንብ አስብበት ታዬ። አንተ ያን ሁሉ ተስፋን ይዘህ ሞትን ትናፍቃለህ? መሞት ትፈልጋለህ? ንገረኝ። እሺ አልፈልግም። ስለዚህ ይኸውልህ እኛ የምንልህን ነገር አምነህ መቀበል አለብህ። ሰውን አየሁ አይደለም? ወይዘሮ አስቴር እንኳን ጎዳና ላይ ወደቁ አሉ።
እሺ ምንድን ነው ሀሳባችሁ? በጣም ጥሩ። በዚህ ወር ውስጥ 4 የአሰራረቅ ስልቶችን አፕላይ የምናደርገው። የመጀመሪያው ተሳክቷል። ሁለተኛውን ደግሞ ቼክ እናደርገዋለን። የመጀመሪያው ሰያን ፒስ ነው አለሁልህ። አለን። ያው በቃ መልካም እድል። ራስን ጠብቅሽ። አንተ ራስን ጠብቅ። ቴንክ ዩ። እሺ ቻው። አይ ቅርታ ፍሬንድ፣ ሰዓት አይልኝ ጉዳይ ልስም ይቅርታ ጋሼ። አቤት። እባክዎትን ሰዓት ይነግሩኛል? እሺ 8 ሰዓት ነው። 8 ሰዓት ሲያስጠላ። ሰዓቱ ሄደ። ይቅርታ እባክዎትን ጋሽ፣ አንድ ነገር ላስቸግረው። ምንድን ነው ልጄ? የምችለው ከሆነ አግዝሃለሁ። የመጣሁት ከኤስቲ ትሬዲንግ ነው እና ጨረታ እዚህ እርስዎ የሚሰሩበት መስሪያ ቤት ለማስገባት ነበር አመጣጤ። ግን ደግሞ ሰዓቱ ሄደ። ደግሞ ከነጮች ጋር አንድ የስራ ሚቲንግ ነበረኝ እና እባክዎትን ላስቸግሮት። እና ምን አጣ? ይህን ጨረታ ማናጀሩ ሲገባ እንዲያስገቡልኝ ፈልጌ ነበር። እንደው ካላስቸገርኩት እባክዎን። ምን ችግር አለ? አንጣው። በእውነት በጣም ነው የማመሰግነው። ስልክ ቁጥሩን ይሰጡኛል? ምናልባት ደውዬ ልክ ስደውልሎት ጨረታውን እንዲያስገቡልኝ ወረቀቱን። እሺ 09 12 በእውነት በጣም አመሰግናለሁ። ምንም ችግር የለም። በእውነት በጣም ነው የማመሰግኑት። ትልቅ እረፍት ነው ይሄ ትብብር ለእኔ እና ለዚች ውለታው የሆነ ነገር ብጋብዙ ደስ ይለኛል። እሺ እሺ። ሄሎ ጋሽ፣ እንደምን ዋሉ? አዎ ምን እባክዎን፣ ማናጀሩ ራስህ ነው ዶክመንቱ ማስገባት ያለብህ ስላለኝ ከስራ ሲወጡ ያቀብሉኛል። እዛች መስሪያ ቤቱ ፊት ለፊት ያለችው ስጋ ቤት ቁጭ ብዬ እጠብቅዎታለሁ፣ እንበላለን። እሺ እሺ ጋሽ። እሺ። አይ ጋሽ፣ በጣም እኮ አስገራሚ ጊዜ ላይ ነው የደረስነው። እንዴት እንዴ! ሰው ሁሉ አንበሳ ሆኖ የለ እንዴ? እንዴ! ስጋ ቤት በሙሉ በሰው ተወሯል። ምንም መፈናፈኛ የሚባል ነገር የለም። በዚህ ጊዜ እኮ ስጋ አይመከርም። አዎ ልክ ኖት፣ ልክ ኖት። በዛውም ይህን የመሰለ አየር እየተቀበልን በርገር እኮ ልጋብዞት ብዬ ነው። አይሻልም? እግዚአብሔር ይባርክ። በርገር እንደምወድ ማን የነገረ? ማንም እኮ እንደዚህ አድርጎልኝ አያውቅም። ያው አንዳንዴ እኮ ከትልቅ ሰዎች ጋር እኮ መጫወት ጥሩ ነው ብዬ ነው። እኔ የምለው ጋሽ፣ በድርጅቱ ውስጥ የእርስዎ የስራ ድርሻ ምንድን ነው? ግምጃ ቤት ነኝ። ግምጃ ቤት። አዎ። ደሞዞ ለመሆኑ ምን ያህል ነው? ደሞዜ 4000 ብር ነው። በቀን ነው በወር? በወር ነው እንጂ የኔ ልጅ። እውነቱን ነው? እውነቴን ነው። ቆይ ታዲያ ቤተሰብ ለማስተዳደር ደሞዞ በቂ ነው ማለት? ያው ትንሽ ነው ለማለት ፈልጌ ነው። ምን እናርግ፣ ግዴታ እናብቃቀዋለን። እንደው ጋሼ ደፈርከኛ ይበሉኝና የአባቴ ድርጅት አለ፣ ያው የቤተሰብ ድርጅት ነው። እዛ ውስጥ ደግሞ እኔም በአቅሜ ትንሽ በእውቀቴ ኢንቨስት አድርጋለሁ እና ኃላፊነት አለኝ። እዛ ድርጅት ውስጥ ባስቀጥሮት ምን ይመስሉታል? ያ የኔ ልጅ አግኝቼ ነው። ከሬንም ስላሰብክልኝ እግዚአብሔር ይስጥህ። አሜን አሜን። ያው ስልኮ ስላለኝ እደውልልዎታለሁ። ይቅርታ ብዬ። ሄሎ ወዬ ስዩሜ፣ እንዴት ነህ? ደህና ደህና። እቃዎቹ እኮ ቀረጥ ተቀረጠባቸውና ጉምሩክ ደርሷልና። አዎ
አዎ እናንተን እኮ ነው የምንጠብቀው። አዎ እሺ 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 አመሰግናለሁ። ቴንክ ዩ። እሺ ሲ ዩ ሜን ቴንክ ዩ ባይ ባይ። ኦ ሄሎ አቤት። ምንድን ነው እየሰራሽ ያለሽው አንቺ ሴትዮ? ሁሌ ስህተት ነው እንደ የምትሰሪው? ይኸውልሽ ዳዲ ወደ መስሪያ ቤት ሳይመለስ ወደ ስራ ቦታ ሳይመለስ በፊት ይኸውልሽ፣ ሄሎ ሄሎ ሄሎ። ወይ ይህ ስልክ ደግሞ ባትሪው ምን አይነት የሞተ ነው? ምንድን ነው ልጄ? ማን ነው እንደዚህ የሚያበሳጭህ? ኧረ አብዬ አንድ የሆነች ልጅ አቃጣይ ልጅ አለች። አቃጣላ ልደፋኝ ነው። ምን እንደሚሻለኝ አላውቅም። አይዞህ እንደዚህ አትሁን። ኧረ እሷ የተለየ ነው። ምን ችግር አለው? ምን ይቅርታ ጋሼ፣ ስልኬ ባትሪ ስለዘጋ ስልክ ያስደውሉኝ። እሺ እሺ። ቁልፏን ይከፍቷታል። ሄሎ ገነት። አዎ ስሚዝ ነኝ። በሰው ስልክ ነው የምደውልልሽ። ባትሪ ዘግቷል ስልኬ። ምንድን ነው እየሰራችሁ ያላችሁት? አይደል? ምንድን ነው የምትሰሩት? ንገሪኝ። እሺ ይኸውልሽ ቀጥታ ወደ ቢሮ ልትውጪ ቀጥታ። ይቅርታ ጋሼ ልወጣ ስለሆነ ሂሳብ ይፈል። ሌላ ሰው ነው የሚከፍለው። ይመጣል። እርሶ ጋር የነበረ ልጅ ከሆነ ሄዷል። ወዴት? እንዴት ማለቴ? ስልኬስ አይተዋወቁም እንዴ? አዎ ይኸው የጨረታ ወረቀት። እስኪ ስልክ ደውይልኝ። እሺ ስልክዎት ልንገሩ። 09 12 47 39 አይሰራም ስልኩ። እንዴ ጋሼ ባዶ ወረቀት እኮ ነው። ማተም እንኳን የለውም። ሸዋሸዋ ተሰርቷል። ወይኔ ወይኔ፣ ሳምንት እኮ አልሞላውም እኮ አክስቴ ልጅ ከላክ። ወይኔ 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 ወይኔ። አለው እንዴት ነህ? ይቅርታ ኔት ሰላም ነው? አንዴ ስልክ እየወሩ ሰላም ነው አለው። ስልክ እየወሩኝ ነው አልኩህ። አንዴ ሄሎ። ወይኔ ስልኬ! ቆንጅትዬ ወይዬ እንዴት ነው ትሰሪያለሽ? መቼም ፎቶ ለመነሳት አይደለም እዚህ ጋር የቆምኩት። ተጫዋች ትመስያለሽ። ማሽን ላይ ያረረ ይስቃል አይደል የሚባለው? በላው ኖር ያታንዛዛ ወደ ገደለው። ኦኬ ስንት ነው? ሾርት ነው አዳር? ኧረ እኔ አጭር አይመቸኝም። ረጅም አብሪ አዳር 500 ሜጃው ነው። መቼም በዚህ ኑሮ ውድነት ከዚች ብር ላይ ቀንሼ አትለኝም። እሺ ግን እዚህ አካባቢ መንገድ ዳር ያለ የምታውቂው ቤት አለ? እሱ አያሳስብም። ቆንጆ ቤት አለ፣ ወስድሃለሁ። ታውቂያለሽ፣ በጣም ቆንጆ ነሽ። አመሰግናለሁ። በላም ወሬን ተውና ወደ ገደለው ግባ። እገባለሁ፣ ግን ውስጥ ያለውን ግለት ሊያበርድልኝ የሚችል ቀዝቃዛ ሻወር ገብተሽ ብትመጪኝ በጣም ደስ ይለኛል። ያስጨምራል። ጨምራለሁ ካልክ
በጣም እኮ ነው የሚገርመው። አእምሮ ላይ ያለችውን ካራክተር ነው የምትመስለው። እውነት ግን ነው? የሚገርምሽ ነገር እቺን ካራክተር ለማግኘት ያልደወልንበት ካስት ኤጀንት የለም፣ ያልተላከልን ፎቶ የለም። በጣም እድለኛ ነሽ። እቺን ካራክተር ከሰራሻት በኋላ ሁሉም ዳይሬክተሮች አንቺን ለማሰራት ነው የሚሯሯጡት። ምን አይነት ካራክተር ነው? ፍቅር እስከ መቃብርን አንበሻል። በቃ እሱ ላይ ያለችውን ሰብለ ወንጌል በያል። ይበልጥ ደግሞ ከተስማማን በኋላ ስክሪፕቱን ወስደሽ ስታነቢ በደንብ ትገባሻለች። በደንብ እንስማማለን እንጂ ለእኔ ተስማምተሽኛል። ያው ከፕሮዲውሰሩ ጋር ስለ ገንዘብ አውሩና ከዛ በኋላ ከኔ ጋር እናወራለን። ለእኔ ችግር የለውም። ዋናው ስራ ነው ልስራ እንጂ ደስ ያላችሁን ክፈሉኝ። የለፋሽበትንማ ገንዘብ ማግኘት አለብሽ። ልፋትሽ አይደል? ሺት ስልኬ ቻርጅ ዘጋ። ያው ቶሎ ወደ ቀረጻ ለመግባት ግዴታ ዛሬ መጨረስ አለብን። እኔም ደስ ይለኛል። ካላስቸገርኩሽ ታስደውኛለሽ? ይቻላል። ፓሰር ነው። ሄሎ። በሌላ ስልክ ነው የደወልኩልህ። አዎ ያው ለእኔ ካራክተሯን የምትሆነኝ ሴት ነው ያመጣልኝ። ስለዚህ ከአንተ ጋር ስለ ገንዘብ እና ስለ ሌላ ነገሮችን አውሩ። የቱ ጋር? ምን አልከኝ? እዚህ? ቆይ ልውጣልህ። ያው እየገባ ጠብቀኝ። ስማ፣ የሰረቅናቸው ስልኮች እንዳለ ተሽጠው 40 ሺህ ብር አግኝተናል። ምን ሆነሃል? ጓደኛችንን ለማትረፍ ገና ሀገሪቷን እንሰርቃታለን። ምን ተሰርቃ አለቀችውን? ይኸውልህ እስካሁን የተጠቀምንባቸውን ቴክኒኮች ሁለታችንም እንቀይርና ሰፈር ቀይረን እንጠቀምባቸዋለን። ገብቶሃል? እንኳን ደህና መጣችሁ። እንኳን ሰላም ቆየን ዶክተር። ዶክተር ምን አዲስ ነገር አለ? አንድ መልካምና አንድ መጥፎ ዜና አለ። ዶክተር ሁለቱንም ለመስማት ዝግጁ ነን። መጥፎ ዳኒ ከዚህ በኋላ ቢበዛ 5 ጊዜ ነው ዳያሊሲስ የማድረግ አቅም ያለው። ይህ ማለት ደግሞ 1 ወር ከ15 ቀን ነው። መልካሙ ደግሞ ከውጪ ካለው ሆስፒታል ጋር ባደረግነው የኢሜል ልውውጥ የዳኒ ቀጠሮ 1 ወር ከ10 ቀን ሆኗል። ስለዚህ በእነዚህ ጊዜያት ውስጥ ገንዘቡን በዚህ ጊዜያት ውስጥ ማምጣት አለባችሁ። ሻው ምንድን ነው ማድረግ ያለብን? አላውቅም። እኔ በጭንቀት ልሞት ነው። በዚህ መንገድ ገንዘቡ የሚሞላ ይመስላል? ስዩሜ አይመስለኝም። ገንዘቡን አንዴ ነው ማግኘት ያለብን። እሱንማ ማድረግ እንደማንችል ታውቃለህ። አንድ መንገድ አለ። ምንድን ነው? ገንዘቡን በፍጥነት ሊሰጠን የሚችል አንድ የሀብታም ልጅ ሰርች እናደርግና እንጠልፋለን። እንዴ እሱም አይሆንም። እንዴ ትልቅ ሪስክ እኮ ነው ያለው። እንዴት ነው እንደዚህ የምታስበው? የበሰበሰ ዝናብ አይፈራማ። እንዴት?
እኛ ከግቢ ከወጣን በኋላ ፍሬሽ ተማሪዎች ላይ ሰርች አድርጌ ፕላን አድርጌ ያለው ምን ለማድረግ? በሆነ ቴክኒክ ገንዘብ ማግኘት። እንዴት? ልጅቷ ብሌን አብርሃም ትባላለች። አባቷ በህይወት የለም። ለእናቷ አንድ ልጅ ነች እና ፍቅረኛ የላትም። እናቷ እዚህ ከተማችን ውስጥ አሉ ከሚባሉት ቱጃሮች መካከል አንዷ ነች። እዚህ ከተማ ውስጥ ሆቴል፣ የብሎኬት እና የቤት ውስጥ እቃ ማምረቻ ድርጅት አላት። የዚችን ሴትዮ ልጅ ጠልፈን ብናስገድዳት የምንፈልገውን ያህል ገንዘብ በቶሎ ማግኘት እንችላለን። እሺ፣ ቀድመን ግን ትልቅ ኦፕሬሽን እና አንዳንድ ቴክኒኮች ላይ ሁለታችን ማውራት ይኖርብናል። እሺ፣ ምን አይነት ቴክኒክ? በጣም ጥሩ። ምንድን ነው መሰለህ፣ ለዚህ ፕላን ማስፈጸሚያ የሚሆን መኪና እንከራያለን። መንዳት ትችላለህ? አዎ። እሷ ወደ ትምህርት ቤት ለመሄድ ልክ ከግቢያቸው ስትወጣ አንተ ከፊት ቀድመህ እኔ ከኋላ ሆኜ ሞባይሏን ነጥቂያት መሮጥ ስጀምር ተንደርድረህ መተህ ታንቀኛለህ። ገብቶሃል? ካነከኝ በኋላ ሞባይሏን ከእጅ ላይ ትወስዳለህ። እኔም መታየኝ ታሰናበተኛለህ። ሞባይሏን ተመልስላትና በዚህ እሸኝሽ ምናምን ብልም ትንሽ ታስቸግርሃለች፣ ግን በዚህ መግባባት ትችላለህ። ከተግባባት በኋላ በተከራየነው መኪና አማካኝነት የምትፈልጉ ቦታ ታደርሳታለህ እና ቀለበት ውስጥ አስገባናት ማለት አይደለም። ወጥመድ ይሏል። ይሄ ነው። አሪፍ ሀሳብ ነው። አመሰግናለሁ። ምንም አይደል። ወደዛ ኮንሽ ልሸኝሽ? አይ ችግር የለውም። በኮንትራት ታክሲ ነው የሚሄደው። ግድ የለሽም። ጓደኛው መጥቶ ደግሞ እንዳይደግምሽ። ያው የቤት ልጅ መሆንሽን አውቀው ነው ልሸኝሽ። በዚህ ዓመት ለ5ኛ ጊዜ ልሰረቅ ነበር። እግዚአብሔር ነው ያወጣኝ። አሪፍ ግብር ገባሪ ነሽ ማለት ነው። በለው ምን እኔም ብቻ ማሚ ራስ ሁሌ ነው የሚያታሏት። ስለዚህ ቢጠፋብሽም ይቆጣሽ የለም ማለት ነው። አይ ቢጠፋም ባይጠፋም ችግር የለውም። እማዬ ቁሳቁስ ሲጠፋ ይጥፋ፣ በሰው ያመጣውን አምላክ በገንዘብ ሊያሳልፈው ነው ትላለች። ስለዚህ ዛሬን ያበላሽሁት እንዴ በሰው እንዳይሆን። አረ በስመ አብ፣ አንተ ደግሞ እያሟረትክብን ነው እንዴ? አይደለም። በእርግጥ እኔ ምንም ብሆን አይደንቀኝም። እማዬም ውጭ ስለሆነች ምንም እንደማትሆን እርግጠኛ ነኝ። ማለትማ ለቫኬሽን ዱባይ ሄዳለች። ለስንት ቀን? ለ1 ወር። እዛ ከሆነች ምንም አትሆንም ብዬ ነው። አሁን እኮ እዚህ መሆን ነው የሚያስፈራው። እሱማ ልክ ነሽ። እኛ ሀገር በመቶዎች የሚቆጠሩ ሰዎች እየታረዱ፣ የእኛ ሀገር ሚዲያዎች ግን በደቡብ ክልል አንድ ዞን የገደለ ሰውዬ 10 ዓመት ተፈረደበት ብለው ይዘግባሉ። እቺ ሀገር የጉድ ሀገር እኮ ነች። እሱስ ልክ ነህ። የሰው ልጅ ዋጋው ቀለዋል። በቃ እንሂድ፣ የክላስ ሰዓት ይደርሰዋል። ታዲያ ለውለታዬ ክፍያሽ ምንድን ነው? ለውለታ ምሳ ጋብዝሃለሁ። እመቤቴ ምን ባስቀይምሽ፣ ምን ባስከፋሽ ነው እንደዚህ የምታደርጊ? ከኔም አልፎ ጓደኞቼን የምታሰቃይብኝ? ወይ ካልሆነ ደግሞ
እኔም ወደ ቤተሰቦች ይቀላቀኝ። እናቴ ይሁን ነገር መቋቋም አልቻልኩም። እኔስ እሺ ስዩም ምን ነው? አልተሳካም። እሰይ ስዩም በጣም ፈርቼ ነበር። ምንድን ነው የፈራው? እኔ እንጃ። ከወጣችሁ በኋላ በፖሊስ ስትያዙ ስትንገላቱ ምናምን በአይኔ የተመላለሰ በጣም ስጨነቅ ነበር። ቆይ ምንድን ነው ያልተሳካበት ምክንያት? እናቷ ሀገር ውስጥ የለችም። ዝም ብሎ ልፋት ነው። እባክህ ቢቀር ይሻላል። ፕላን ቤ እናዘጋጃለን። እሺ እሺ። ስልኳንም ደግሞ ተቀብያታለሁ። ስልኳን? አዎ። በጣም ጥሩ። ስለዚህ መቀራረብ አለባችሁ። እሺ እሺ። እናቷ ስትመጣ እንጠልፋታለን። መቼ እንደምትመጣ እናውቃለን። እንደዛ እንዴት ይሆናል? ከተዋወቅን በኋላ ምን ችግር አለ? አንተን ነው የምታውቀኝ። ታገኛለች። ስለማታውቀኝ ተነጋግረን አመቻችተን እናደርገዋለን። እስከዛ ደግሞ የሚሆነው ነገር አይታወቅም። ብታይ እማዬ ዛሬ አንድ ሌባ ስልኬን ሊሰርቀኝ ብሎ አንድ የተዋረከ ልጅ ነው ያስቀረኝ። አዎ ከኪስ አውጥቶ እና ድዋይ እንዴት ነች? ክላስ ጨርሼ እስክመጣ ድረስ እንዴት እንደጓጓው። አዎ እያጠናው ነው። ግን እማዬ እባክሽ ቶሎ ብለሽ ነይ። አንቺ የሌለሽበት ቤት ሊበላኝ ነው። እሺ እማዬ። ሄሎ ሄሎ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ተረጋጋሽ? አዎ ተረጋግቻለሁ። አሁን እኮ እማዬን እየነገርኳት ነበር። ምን አለችሽ? ቀረብሽ የተሻለ ስልክ አትያዢ ስልሽ ነው አለችኝ። አንተን ደግሞ በጣም አመስግኝልኝ ብላኛለች። ኧረ ምንም አይደል። ያው ደስ ይላል። ነገ የሚመች ከሆነ ምሳ ጋብዝካለሁ። ደስ ይለኛል። ባይ በቃ እማዬ ጋር ከኦንላይን እያወራን ነበር። ነገ እደውልልካለሁ። አቋርጬ ነው ያነሳሁት። ነገ እናወራለን። እሺ ቻው። ምን አለች? ነገ አብረን ምሳ እንበላለን ብላለች። ታርጌት ሰው ጋር መሄድ ነው ማለት ነው። ማለት ግን ስዩሜ አንድ ነገር በጣም ያስፈራኛል። ምንድን ነው የሚያስፈራ? በምንም ታምር እሷ የቀጠረች ቦታ መገኘት የለብንም። እሺ? ምክንያቱም ከዚህ በፊት ስልክ የሰረቅናቸው ሰዎች ምናልባት ሊያገኙን ይችላሉ። ገብተዋል? ስለዚህ የት ይዣት ልጅ? የሆነ ኮመን የሆነ ቦታ ሰው የማያውቀው ለምንድን ነው ምሳ እንብላ እያልኩኝ ይዘኸኝ የመጣው? ያው ሁልጊዜ የምመጣበት ቦታ ስለሆነ ነው። ለምንድን ነው እዚህ የምትመጣው? ከራሴ ጋር ለማውራት። ከራስ ጋር መወያየት ጥሩ ነው ይላሉ ሳይካትሪስቶች። አዎ በጣም ትዕግስት ካለሽ እና መልመድ ከፈለግሽ አሳይሻለሁ። ደስ ይለኛል። እኔም በውስጤ ብዙ ጥያቄዎች አሉኝ። ለእነሱ መልስ ካገኙ ብለምድ ደስ ይለኛል። ከከተማ ግርግር ወጥቶ ራስን ማዳመጥ እንዴት ደስ ይላል መሰለሽ። አንተ ምን አይነት የውስጥ ጥያቄ ነው ያለብህ? ብዙ ነው፣ ተወርቶ ያልቅ። እስኪ አንዱ ንገረኝ። ገና የኬጂ ተማሪ እያሉ ነበር እናቴን በሞት ያጣሁት። እናቴ የሞተችው መድኃኒት በማጣት ነበር። የስኳር በሽታ ታማሚ ነበረች። እኛም በጣም ድሃ ስለነበረ መድኃኒት መግዣ አታ ነው የሞተችው። እናቴን ለማትረፍ ያልገባሁበት ያልፈነቀልኩት ድንጋይ የለም። ግን በቃ እናቴን ማትረፍ አቅቶኝ በሞት አጣኋት። እኔ ምንም ሳላቅ በዛ እድሜ ማሳደጊያ ውስጥ ገባሁ። እና አሁን እኮ ጥሩ ደረጃ ላይ ነው። አዎ ነኝ። ግን ትላንትና ቢመለስ እላለሁ። እናቴን መመለስ ብችል። አይዞህ
ፈጣሪ ያለው ነው የሚሆነው። አዎ አየሽ፣ የኛ ማህበረሰብ አስቸጋሪ ነው። አንድ እብድ ሲያብ እብድ ይላል እንጂ ለምን አበደ፣ ሲሰርቅ ሌባ ይላል እንጂ ለምን ሰረቀ አይልም። ለዚህ ነው ትንሽ ትልቅ ሀብታም ድሃ ሳልን ይህንን ህዝብ ለመበቀል ማለቴ አዎ ማለቴ ሰው መቅረብ አልወድም። ብቻዬን መሆን ነው የምፈልገው። በጣም ጥሩ፣ አሪፍ ነው ያደረገው። ስለዚህ ልጅቷ አዛኝ ነች ማለት ነው ይመስለኛል። ነገ ደግሞ ስለ እናቷ በደንብ ታጣራለህ። አባቴን አላውቀውም። በልጅነቴ ነው የሞተ። እናቴ ናት እንደ አባትም እንደ እናትም ሆኖ ያሳደገችኝ። ምንም የጎደለብኝ ነገር የለም። ሳድግ ደግሞ የልብ ጓደኛዬ ሆነች። አሁን ላይ በጣም የምፈልገው ትምህርቴን ጨርሼ እናቴን ማሳረፍ፣ ድርጅቶችን ማስተዳደር ነው። ቦይፍሬንድ አለሽ? የለኝም፣ ኑሮኝም አያውቅም። ለምን? እኔ እንጃ። ልይዝ አስብና ሞክሬ ተዋለሁ እኮ። ምክንያት አለሽ? አዎ፣ እኔ ጋር የሚመጡ ወንዶች የእናቴ ሀብት ፈልጎ እንጂ አፍቅሮኝ አይደለም። አትሳሳች። እንደዛማ ላይሆን ይችላል። ቀርበሽ ካላየሽ እውነተኛውና ሐሰተኛውን ሰው በምን ትለያለሽ? እሱስ ልክ ነህ። አንተስ ፍቅረኛ አለህ? አሁን ላይ የለኝም፣ ወደፊት ግን ይኖረኛል። ታውቂያለሽ፣ ስለ እናት ስታወሪ እናት አማረኝ። እስኪ ስለ እናትሽ በደንብ ንገሪኝ። እናቴ ፈታ ያለች ነች፣ በሎጂክ ታምናለች። ስትናደድ ደግሞ በጣም ስሜታዊ ነች። እኔ እንጃ፣ እናትን መግለጽ እኮ በጣም ይከብዳል። ለእኔ ዓለም ላይ ብቸኛዋ ትክክለኛ ሰው እሷ ብቻ ነች። ለአንቺ ያላት ፍቅር ምን ያህል ነው? ምን ያህልስ መስዋዕትነት ትከፍልልሻለች? በጣም ነው የምትሳሳልኝ። ተኝቼ እንኳን ትንፋሽ ከጠፋ በጣም ትደነግጣለች። አንዳንዴ ስትጸልይ ከእናቴ በፊት አድርገኝ እላለሁ። እንዲያም ስትመጣ አስታውቅሃለሁ። አረ ሁለታችሁን እያየሁ እንድጓጓ በዝና ማቃት ይበቃኛል። እኔ ሆቴል መሄዳችን ለምን? አይ እኔ ብዙም ደስ አይለኝ። እንዴ በጣም እርቦኛል እያልኩ አይደል እንዴ? ዋው ቅድም ግን የሰራናት ቆንጆ ምግብ አለች ቤት፣ እዛ ሄደን እሷን ተበያታለሽ። ኦኬ እሱም ደስ ይለኛል። እሺ ይቅርታ፣ ስልኬ ቻርጅ ዘግቷል፣ ልደውልበት? እሺ
የት ነህ? ጀሞ አካባቢ። ጎሽ እሺ። ሌላው ደግሞ ያልነገርኩሽ ከጓደኞቼ ጋር ነው አብሬ የምኖረው። አንዱ ጓደኛችንና ሞት እሱ ለማሳከም ተፍ ተፍ እያለ ነው። ምኑ ታሞ ነው? ኩላሊት ነው። ያው በቃ እዛው እያልን ትጠይቃለሽ አይሻልም? ሄደን ግቢ። እሺ ዳኒ ብሌን ማለት እሷ ነች። እግዚአብሔር ይማረክ። እስካሁን ደብቆኝ እኮ አሁን መንገድ ላይ እየመጣ ነው የነገረኝ። አዎ ያው እንግዲህ እንደዚህ ሆነ። አይዞህ እግዚአብሔር ያውቃል። በቃ ተጫወቱ። ምሳውን ላቅርበው። እና እንዴት ነሽ ታዲያ? ደህና ነኝ እግዚአብሔር ይመስገን። ባዶ ቤት መጣሽ? ችግር የለውም። አዎ እማዬ በጣም ነው ደስ ያለኝ። በጣም እንደዚህ እኔን ለማግኘት የሚጨነቅ ሰው አለ ብዬ አስቤ አላውቅም። በጣም ቴክኒክን ሳስበው ዝም ብዬ ይገርመኛል። አዎ አይ ቆይ ትንሽ ልየው። እሺ እማዬ በቃ ቻው ባይ። እንዴት እንዲህ አይነት ስህተት ትፈጽማለህ? ንገረኝሽ። እኔ በጭራሽ አልመጣልኝም። ሻውን ምንድን ነው የሚሻለው? ሜሴጅ አደርግላታለሁ። በጀመርነው መንገድ እንቀጥላለን። እሱ ሳይሻል አይቀርም። ስዩሜ እኔም ካወቅኩ ቀን ጀምሮ አንዳንድ ስሜቶች ይሰሙኛል፣ ግን እንደዚህ ይሆናል ብዬ ገምቼ አላውቅም። በጣም ወድጄካለሁ። እውነትሽን ነው? አዎ ፍቅረኛሞች እንሆን ለማየም ስነግራት በጣም ነው የገረማት። ምኑ? ሁሉም ነገር ነው። ደግሞ አክተር ጓደኛን እንድታስታውቀኝ ይፈልጋል።
አይቢ አንቺ እንዲህ ቀላል ሰው እንዳይመስልሽ። ቆይ አንተ ሰዎች ይዘው ቢመቱስ? ማን እኔ? ኧረ በእናትሽ አታውቂኝም እንዴ? ግን እኮ ለጓደኝነት ከዚህም በላይ መስዋዕትነት ይከፈላል አይደል? ያው ዋናው እኔ ፍቅሬን ማግኘት ነው። ኧረ ላሽ ምን ነው አይዞህ አትደንግጥ። ፈልጌ ነው ያደረኩት። ቆይ እንዴት ሊሆን ይችላል? ሰክረን ነበር። እስካሁን የጠበቅኩት ድንግልናዬን አሳልፌ ስለሰጠው ደስተኛ ነኝ። በጣም ወድጄካለሁ። ህይወቴን ሙሉ ካንተ ጋር መኖር ነው የምፈልገው። ምንም አላውቅም። በመረጃው መሰረት እናቷ በዚህ ሳምንት ነው የምትመጣው። አዎ እናቷ ከነገ ወዲያ የምትመጣው። እኛም ገንዘቡን ለማግኘት 10 ቀን ነው የሚኖረን። በ5 ቀናት ውስጥ ግን ለሕክምና የሚያስፈልገውን ገንዘብ መክፈል ይኖርብናል። ምን ታስባለህ? ሁሉም ነገር በእቅዳችን መሰረት ይሄዳል። ትተው ከየት ነው የሄዱት? ስራ ሄደው ነው። እንዴ ምንድን ነው የሚሰሩት? ስልክ ቤት። ብሌን ምን አይነት የዋህ ሴት ነሽ? ከምነግርህ በላይ ለሁሉም ነገር እንደፈጠንኩ ይገባኛል። ሳስበው እውነት ብሌን ነሽ ብዬ ራሴን ጠይቃለሁ። ስዩምን በጣም ወድሸዋል። እማዬ መታ እስክነግራትና እስካስታውቃቸው በጣም ቸኩያለሁ። አይ ጥሩ ነው። ይቆያሉ እንዴ? አዎ አምሽተው ነው የሚመጡት። በቃ
በስልክ አወራዋለሁ። ነገ ስመጣ ምን ይዤልክ ልምጣ? ምንድነው ያማረክ? ኧረ ምንም አያስፈልግም። እኔ ደስ እንዲለኝ። እሺ ቋንጣ ፍርፍር። እሺ እግዚአብሔር ይማረክ። ፍርፍርሽ ደግሞ በጣም ነው የሚጣፍጠው። ስንጋባ እሰራልካለሁ። የምንጋባ ይመስልሻል? ለምን አንጋባም ታዲያ? እኔም እወድካለሁ፣ አንተም ትወደኛለህ። እንጋባለን። እሱማ በቃ እማዬ አሁን ትደርሳለች። መኪና ይዤ ሂጅ ልቀበላት። ማታ እንደዋወል። እሺ እስከ በሩ ልሸኝሽ ብዬ ነው። እሺ እናቷ መታለች። እኔም ሁሉንም ነገር አዘጋጅቻለሁ። እኔ ደግሞ ሁሉም ነገር እዚህ ላይ እንዲቆም እፈልጋለሁ። ለምን? በተሳሳተ መንገድ ሄደን ትክክለኛው ነገር አይቻለሁ። ስለዚህ እዚች ምስኪን ልጅ ላይ እንደዚህ አይነት በደል መፈጸም የለብንም። አያገባም። እንዴት ነው የማያገባኝ? ንገረኝ እስኪ፣ እንዴት ነው የማያገባኝ? ከታመምኩት በላይ የኔ ህሊና ቁስል አያሳዝናችሁ? ዝም ብላችሁ ስታዩ በምታደርጉን ነገር ደስተኛ መስላችኋል? ቆይ እሺ ዳይ፣ መዳን አትፈልግም? አዎ መዳን አልፈልግም፣ መሞት ነው የምፈልገው። የዚች ምስኪን ልጅ ልብ ሲሰበር ማየት አልፈልግም። እውነቱን ስታውቅ ምንም እትሆን ይመስላል። ምንም እኮ አትሆንም። የሚሰጡን ገንዘብ እኮ ከጣና ላይ በማንኪያ እንደማንሳት ያህል ነው። አያስፈልግም። ገንዘቡ ቢመጣ እኔ አልታከምም። ስለ ክብር ታውቃለህ? ንገረኝ እስኪ። እቺ ምስኪን ልጅ በቅጡ እንኳን ምን እንደሚሰራ የማታውቀው ልጅ የውሸት ወደድኩ ስላላት ነው ክብሯን አሳልፋ የሰጠችው። መጀመሪያ ዓላማችንን እናሳካ። አይሆንም በቃ። ይኸውልህ ዳዬ፣ ወደድንም ጠላንም ግዴታችን ወቁ። አይሆንም በቃ። ሁለታችሁ ማጣ ዳዬ ምኑ ምንድነው ልጄ? ምን አይነት ልጅ ቢሆን ነው እንዲህ ከኔ በላይ ደስታ የሰጠሽ? እኔ እንጃ እማዬ፣ ልክ በታሪክ የማውቀው አባቴ ነው የመሰለኝ። ኧረ ወዴት ወዴት፣ ከአብርሽማ ማንም አይደርስም። ይኸው ከሱ ውጭ ሌላ ወንድ ባይን ያልሞላ ብሎ አይደል እንዴ ከሱ ውጭ ማሰብ የከበደ። እኔም እኮ እማዬ እሱን አይቼ ሌሎች ሳይ አፈር ነው የሚመስሉኝ። በያትፍጠኝ። መጀመሪያ ስለ ማንነቱ ማወቅ ይኖርብሻል። እንደዚህ ክንፍ ማለት የለብሽም። እሺ ልጅ፣ ምንድን ነው? ድንግል ነኝ ሰጥቼዋለሁ። በዚህ ፍጥነት እንዴት? እኔ እንጃ እማዬ፣ እኔም ግራ ገብቶኛል። በጣም አፍቅሬዋለሁ። በቃ ችግር የለውም ልጅ፣ ወደሽ ካደረግሽው አትጨነቂ። ዝግጁ ነህ? አዎ። እንደወደድካት ይገባኛል። መጀመሪያ የዲያን ህይወት ይቀድማል። አይዞህ፣ ሁሉም ያልፋል። በተሳካ ሁኔታ እናደርገዋለን። ይሄ የኛ ሚስጥር ሆኖ ይቆያል። ገብቶሃል? ቢቆይ ነው እንጂ ውሸትና እውነቱ መውጣቱ አይቀርም። ደግሞ አንድ ነገር ልንገርህ፣ በእኔ ያስፈራዋት እንጂ በጭራሽ ጥፍሯን እንኳን እንዳትነኩት። እሺ በቃ ቦታው ላይ ሂዱ። ስትደርሱ ሰዎቹ መኪናውን ይዘው እዛ ቦታ ይደርሳሉ። እሺ እሺ። አይኗን ሳየው ሁሉ ነገር ውሸት መሆኑን ሲገባኝ ሞቴን እመርጣለሁ። ጓደኛዬ በርታ በል። ከአንተ በላይ የኔም ቅስም እየተሰበረ ነው። ምን ነው ዛሬ ቀድመኸኝ ደረስክ?
ሁልጊዜ አንቺ መቅደም አለብሽ? አሁን በጣም እየናፈቀኝ ነው። እኔም በጣም ትናፍቅኛለሽ። ታዲያ ለምን አንድ ወንድና ፋናረግ ዛሬ እንኳን ዝግጁ ነኝ። እና ማናችሁ? ከኛ ምንድን ነው የምትፈልጉት? ምንም አንፈልግም። የእናትሽን ስልክ ብቻ ስጪኝ። ለምን? ገንዘብ ከሆነ እንሰጣቸዋለን። እኛ ልቀቁን። ገብቶሻል ማለት ነው። ስለዚህ ስልኳን ስጪኝ። 09 ሄሎ፣ ጤና ይስጥልኝ። እያንዳንዱ እንቅስቃሴሽን የእኛ ሰዎች ስለሚከታ ተመለሽ። ለዚህ ጥፋትሽ የልጅሽ አንድ ጣት ይቆረጣል። በእናታችሁ ያላችሁትን አደርጋለሁ። የምትፈልጉትን ገንዘብ አስገባለሁ። ልጄን ምንም ነገር እንዳታደርጉብኝ እባካችሁ፣ እባካችሁ። መልካም። እንዴት ነህ? አለሁ። ስዩሜስ? ስዩሜማ ወግ ደረሰውና እኮ አልመጣም ከብሬን ጋር ማድረው ብሎ መልዕክት ልኳል። አዘጋጅቼላቸዋለሁ። መልካም። ልክ ስንደውልልሽ ቆሻ አካባቢ ይዘሽው ትመጫለሽ። ጣይ የምንልሽ ቦታ አምጥተሽ ትጥይዋለሽ። እሺ።
ሄለን ኢንስፔክተር ቆሻ አካባቢ ብለውኛል። እሺ ነገና ቦታው ጋር ፋይል እናስባለን። ሲደውሉሽ ቀድመሽ አሳውቂ። ተከታተል እንሄዳለን። እሺ ግን ልጄ ላይ ምንም አይነት ጉዳት አይደርስባትም አይደል? አያሳስብሽ። ሁሉም ነገር በጥንቃቄ ይሆናል። መልካም ጓደኛዬ አይዞህ ደርሰንልሃል። እሺ ዶክተር ብሩን አዘጋጅተናል። በጣም ጥሩ። ሙሉን አዘጋጃችሁ? አዎ አዎ። ስለዚህ የቪዛውን ፕሮሰስ መጀመር እንችላለን። እንደ እድል ሆኖ ኩላሊት በነፃ የሚለግሰው ሰው አግኝተናል። ዶክተር ነገ ነው የምንሄደው። ቆይ አንተ ምን ልታደርግ ነው የምትሄደው? ኩላሊት የሚሰጠው የቢ አይደለ እንዴ? አዎ ምንም ቢሆን ግን ከጎኑ መሆን አለብኝ። ማሚን ሰሞኑን አስታውቅሻለሁ ብያት ነበር። ስመጣ ይደርሳል። ሁሉም ነገር ይለይለትና እንደ አዲስ እንተዋወቃለን። ምን ነው የሚለይለት? አሁን አይገባሽም። ስመጣ እነግርሻለሁ። አሁን እየመሸ ስለሆነ እንሂድ። ሰላም። እሺ በሰላም ተመለሱ። አሜን። ገንዘብ ካነሳችሁ ደውለህ ንገረኝ። እማዬ ትልክላችኋለች። እሺ እሱስ ልክ ነህ። አንተስ ፍቅረኛ አለህ? አሁን ላይ የለኝም፣ ወደፊት ግን ይኖረኛል። ፍቅርሽ ደግሞ በጣም ይጣፍጣል። ስንጋባ እሰራልካለሁ። የምንጋባ ይመስልሻል? ለምን አንጋባም ታዲያ? እኔም እወድካለሁ፣ አንተም ትወደኛለህ። እንጋባለን። ታዲያ ለምን አንድ ሮሚልና ፓናረግ? ብሌንሻ ኤቢ እንዴት ነህ? አለሁ ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እነሱ ጊሜ ደወሉ? ደህና ናቸው? አዎ ደውለዋል። ሕክምናው በሰላም ተጠናቋል። እሺ እንኳን ደስ አለህ። በቃ እንገናኛለን። ቻው። እንኳን አብሮ ደስ አለን። ቻው ብሌንሻ።
ደግሞ ታስታውስታት። በቃ ልሄድ። እየሳቁ እኮ በጣም አመሸው። እማዬ ነገ ምሳ ቀብጻቸዋለች እንዳትቀሩ እሺ? ብሌንዬ እውነት አንቀርም። ጠራ አክባሪ ነው። እሺ በይልን። እሺ ስሚዬ ስሚ እባክሽን ቁልፌን መኪና ውስጥ ቆልፌበት እንዴት ብዬ ልግባ? በእናትህ እንዴት ብዬ ልክተተው? አዎ ረስቼ ቆልፌበት እኮ ነው። የምታውቂው ቁልፍ ሰራተኛ ካለ እባክሽን ላክልኝ። እሺ ይቅርታ ማሚ፣ ተቸግረሻል መሰለኝ። ምን ልርዳሽ? አዎ የመኪናዬን ቁልፍ ውስጥ ቆልፌበት እባክህን፣ በጣም ተቸገርኩ። መኪና ውስጥ? አዎ ውስጥ ቆልፌበት። ምን አይነት እንዴ! ታዲያ ምን ችግር አለ? እዚህ ሰፈር አንድ የማውቀው ልጅ አለ፣ ቁልፍ የሆነ የቁልፍ ሰራተኛ ማለት ነው። ልደውልለት አይደለም? እውነትህን ነው? እንደዛማ ከሆነ በእናትህ ተባበረኝ ወንድሜ። ችግር የለም። ስልኬን ቤት ትቼው ወጥቻለሁ እና ልደውልበት። ችግር የለም፣ በዚህ መደወል ትችላለህ። ሄሎ ሚኪ፣ ዴቪድ ነኝ። ዴቪድ ጀብሎ ሲጋራሽ የሚሸጠው ልጅ። አዎ ይኸውልህ እዚህ አዲሱን ሰፈር ታውቀዋለህ? ከጀርባ ከኛ ሰፈር። አዎ እዛ የሆነ መኪና ተቆልፎበት ቁልፍ እነዚህ ናቸው። ተናገራ። እውነት ነው፣ ሌቦች ነበር፣ ግን ወደን አይደለም፣ ለጓደኛችን ስንል ነው። እና ያ ሁሉ ነገር ውሸት ነበር? አይደለም ብሌን፣ ዛሬ ሁሉን ነገር ላስረዳሽ ነበር። ምን መሰለሽ ብሌን፣ ዝም በል። ቤታችን ለቃችሁ ውጡ፣ ካልሆነ ውርድ ከራሴ። ወደን እኮ አይደለም ብሌን፣ አንድ ጊዜ ብቻ ላስረዳችሁ። ውጡልኝ።
እንዴት መጣሽ? ዳኒን ለማየ ሁሉንም ነገር ነግሯታል። አሁንስ ተወደኛለህ ወይስ ፊልም እስኪያልቅ ነው? ከራሴ በላይ ነው የምወድሽ። ዋው ደስ የሚል መስዋዕትነት! ጓደኛ ለጓደኛ ከከፈለ መስዋዕትነት የላቀ መስዋዕትነት።